ምስጋና ለስውሯ ማርያም ይሁንልኝ። ብቻ ራሴ ለማጥፋት ሞክሬ ነበር፣ ግን እግዚአብሔር ደርሶልኝ ስውሯ ማርያምን ሄድኩኝ፣ ጸበል ገባው። ከዛ በኋላ ነው ሁሉም ነገር እውነቱን ያወቅኩት። ይሄ ሁሉ ነገር የነበረው መጠጥ ተሰርቶብኝ ነበርና በአጭር ጊዜ ያወቅኩት ጓደኛዬ ህይወቴን አበላሽቶብኝ ነበር። በነገራችን ላይ እኔና ሄሉሻ ተታርቀናል። ሄሉሻ ማለት በቃ ዳይመንድ ናት፣ የሰው ወርቅ ናት። እኔ እሷን በማጣቴ እኔ ብቆጭ እንጂ እሷ አትቆጭም። ማለት ምንም ነገር ቢመጣ ማንም ቢመጣ ምንም ቢመጣ ሊያስረሱኝ የማይችሉ ትዝታዎች አሉኝ። ሐዋሳ በነገራችን ላይ ሆን ብዬ ነው የመጣሁት። ከረጅም ጊዜ በኋላ ነው ሐዋሳ የመጣሁትና ግን አብዛኛውን ጊዜ ሐዋሳን ነበረ ከሷ ጋር ብዙ ነገሮችን ያሳለፍነውና ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነ። ሰላም እንዲናችሁ ውድ ቤተሰቦቼ፣ እንግዲህ ከረጅም ጊዜ በኋላ ዛሬ ተገናኝተናል። ቤተሰብ የእውነት ናፍቃችሁ ነበረ። ማለት እኔ በባህሬ በተፈጥሮዬ ሰው በጣም ይናፍቀኛል። ሰው በጣም እቀርባለሁ። የቀረብኩትን ሰው ደግሞ በጣም እናፍቃለሁኝና አይነው እናንተም ናፍቃችሁ እንደነበር አቃለው። ምክንያቱም በውስጥ ብዙዎቻችሁ ስደውሉልኝ ስትጽፉልኝ የነበራችሁ እንደዚህ በህመሜ በነበርኩበት ጊዜ ስደውሉ ስጠይቁኝ ስታዝናኑኝ ስታበረታቱኝ የነበራችሁ ብዙ ቤተሰቦች አላችሁ። እናንተንም በጣም ማመስገን እፈልጋለሁ። ቤተሰቦቼ ህይወቴ ብዙ ነገሮች ተከስተው ነበረ። እነዚህ አንድ በአንድ አንስተን እናወራለን። ስለሆነውም ስላልሆነውም ነገር ሁሉ እግዚአብሔር ይመስገን። እግዚአብሔር ቸር ነው። ከናንተ ጋር ከተለያየሁኝ በኋላ ለመሞት ጫፍ ደርሼ ነበረ። ግን እግዚአብሔር እኔን ይወደኝ የለ መርጦ ነው እንግዲህ ወደዚህ ምድር ያመጣኝ። ብዙ እድሎች የሰጠኝ ሰው ነኝና ከሞት ወደ ህይወትም አምጥቶኛል። ብዙ የሆኑብኝ ነገሮች አሉ። ስለ ሄሉሻም አንስተን እናወራለን በዛሬ በሚኖረን ቆይታ። እንደዚሁ ደግሞ እኔ ለሞት የዳረገኝ ሰው ነበረ። ያ ሰው ምን አይነት ሰው ነው የሚለው ሁሉንም ነገር በኔ ህይወት የሆኑ ነገሮች በሙሉ አንስቼ የማወራችሁ ነገር ይሆናል። እግዚአብሔር ይመስገን ስለ ሁሉም ነገር። የእውነት በህይወት መኖር ትልቅ ነገር ነውና ይመቻችሁ። ተገናኝተናል። ስለተገናኘን ደስ ብሎኛል። በጣም ማረፊያጌት ማጣት ማን በነገረሽ አይኔ ባንቺው ናፍቆት ስትሰለሰል ታምኛለሁ ስሚኝ እኔ ድምፁ ሲርቅ ከጆሮዬ። ቤተሰቦች እንግዲህ ያሉት ሐዋሳ ነው። በነገራችን ላይ ሐዋሳ በጣም ናፍቃኝ ነበረ። ከወራቶች በኋላ ነው ሐዋሳ የመጣሁት። ግን ሐዋሳ ስመጣ ብዙ ትዝታዎች አሉኝ። ብቻ ወደኋላ እንዳይመልሰኝ ያሉትም ኃይሌ ነው። ኃይሌ ደግሞ ያው ይመቸናል። ከሆነ ሰው ጋር መጣ ነበር እዚህ እና ኃይሌ በጣም ትዝታ ማለኛ። እኔ ቤተሰቦች የገጠሙኝን ነገሮች እያንዳንዱ ነገር እነግራቸዋለሁ። ከየትኛው ልጀምር? ካሜራማን ከየትኛው ልጀምር? በነገራችን ላይ ሰውን አትመኑ እሺ ቤተሰቦች። ሰውን አትመኑ ስል በቃ በተለይ ጓደኛ ምናምን የምትሉትን ሰው በተለይ ረጅም ዓመት አብራችሁ ካላስቆጠራችሁ አጭር ጊዜ ብቻ የምታውቁት ጓደኛ፣ ካሜራማን አንተንም አላምነም፣ አጭር ጊዜ ብቻ የምታውቁት ሰው ይወደኛል፣ ለኔ ያስብልኛል፣ እውነትም በሱ እርግጠኛ ነኝ፣ የኔን ስኬት ይፈልጋል፣ የኔን ለውጥ፣ የኔን ትልቅ ነገርን እሱ በአፉ አንተ ስትለወጥ አንተ የሆነ ነገር ስታገኝ በአንተ ደስታ እኔ እደሰታለሁ ምናምን ስላላችሁ ብቻ እውነት ከልቡ አይደለም። የእውነት ከልቡ አይደለም። እኔ ባህሪ እንዴት እንደሆነ አላቅም። ሰው ተሎ ቀርባለሁኝ። ከቀረብኩኝ በኋላ አምናለሁኝ። ከዛ ከማመንም አልፎ እስከ ውስጥ እስከ ቤቴ ድረስ ወይም እስከ ገበናዬ እስከ ያንዳንዱ ህይወቴ ምናምን ለዛ ሰው አጋራለሁኝ። ይሄ አግባብ እንዳልሆነ በደም ተረድቻለሁ። እዚህ አይነት ምክሮች የሚለግሱ ሰዎች አሉና እውነታቸውን ነው፣ በትክክል ነው ያንን ምክር የሚለግሱትና የሚሰራ ምክር ነው። ቤተሰብ ምን ለማለት ፈልጌ እንደሆነ ልንገራችሁና እኔ የደረሰብኝ ነገር በሙሉ እኔ ከሞት ነው የዳንኩት፣ ከሞት ነው ያመለጥኩት። በህይወቴ ብዙ ነገሮች እንዲሆኑብኝ እንዲበላሽብኝ አንድ አመት ብቻ ባወቅኩት ልጅ
ነገሮች ተበላሽተውብኛል። ብዙ ነገሮች እንድታመም ራሴ እንዳጠፋ ከሰዎች ጋር እንድጣላ እኔን የሚቀርቡኝ ወይም ደግሞ በእኔ ህይወት የሚሆኑ ሰዎች በሙሉ ከነሱ ጋር ጥሩ ግንኙነት እንዳይኖረኝ ለምሳሌ ከሄሉንም ጭምር ማለት ነው እንዳይኖረኝ ያሉኝን እጄ ላይ ያሉ ነገሮች በማፍረስ በማጥፋት በብዙ ነገሮች እቺን አመት ብዙ መከራዎችን አይቼ ነበርና ለካ እኔ ከነበረኝን አቋም ወደ ሌላ አቋም በመሸጋገርበት ሰዓት ለራሴ ጥያቄ ይሆንብኝ ነበር። በደመ ነፍስ ነበር የሚሄደው። በጣም የምወዳቸው ሰዎች ከኔ ርቀዋል። በጣም የምወዳቸው ሰዎች አጥቻቸዋለሁ። ያስኳቸው ብዙ ጥሩ ነገሮችን ከኔ እንዳይሆኑ ሆነዋልና ለካ ይሄንን ሲጫወትብኝ የነበረው ለራሴም ጥያቄ ይሆንብኝ ነበር። ይሄ ሁሉ ነገር የነበረው መተት ተሰርቶብኝ ነበርና መተት ይሄ ባዕድ ነገር እኔ በሱ አላምንም ነበር፣ ግን ሆኖ ሰዎች ላይ ሆኖ ምናምን አይ ነበር፣ ግን በውስጤ ጥያቄ ይፈጥርብኝ ነበር። እንደዚህ ያን ነገር አለ እንዴ ምናምን እል ነበር። ላይክ ሳይኮም ይመስለኝ ነበር። ይሄ ነገር ስለተባለም ብቻ በቃ እንዲህ መተት ተደርጎበታል፣ ባዕድ ነገር ተደርጎበታል ስለተባለ ብቻ አይምሮን አሳምኖ የሚሆን ነበር የሚመስለኝ። ሆኖም ደግሞ አድርጌ ያለሁም የሚልም ሰው ከዚህ በፊትም ሰምቼም ስለማቅ አይ መስሎት ነው አይነት ነገር ነበር። ግን በራሴ ሆኖ አየሁት። በራሴ ሆኖ ብዙ ነገሮች እንዲበላሹ አድርጎ ራሴ ተናድጄ ራሴን እንዳጠፋ ያልሆነ ነገር ውስጥ እንድከት ሲደረግብኝ ነበረ። ይሄን ያደረገብኝ ግን አስቡት፣ አብሮኝ ረጅም ጊዜ የቆየ ሰው አይደለም። 1 አመት ነው ከኔ ጋር ማለት። ይሄን ያደረገብኝ ግን አመትም አልሞላልም ሳይሞላ ማለት ነውና በጓደኛ አማካኝነት ያወቁት ሰው ነው። ከጓደኛዬ ጋር አንድ ታዋቂ ሰው አለ። እሱ አማካኝነት እሱ ጋር ሆኜ ያን ሰው ፈልጎ መጥቶ ወይም ደግሞ የሱ የሆነን ሰው ነውና በሱ አማካኝነት ነው እኔ ፈልጎኝ አግኝቶ ከዛ በኋላ እኔ መቅረብ ፈለገ። እኔ ደግሞ ቅድም እንደነገርኳችሁ ሰው ጥሩ መስሎ ከቀረበኝ ችግር የለውም በቃ ሁሉንም ሰው ስለማመን አመንኩት። ከዕለት ዕለት ስትግባቡ አለ አይደለ ጥሩ ለኔ እንደሚያስብ አድርጎ ቀረበኝ። ከዛ በኋላ ከኔ መጠቀም ያለበትን ነገር በሙሉ ተጠቅሟል። ከራሴ አልፎ ለካ እሱ ለኔ ሳይሆን እሱን ሳፖርት ለማድረግ እሱ ለማገዝ አይነት ነገር ነበር። ኦኬ በቃ ችግር የለም ከተግባባ ከሆነ ማገዝ ነው። ሆኖ ግን በዛ ሁሉ ሂደት ሆኖ እኮ ለሱ መልካም ሆኜ ለምን የኔን መጥፋት የኔን ሞት የኔን ውድቀት ለምን እንደፈለገ አላውቅም። ያ ሰው ሰራብኝ። ብቻ በአጭር ጊዜ ውስጥ ያወቅኩት ሰው ነው የኔን ህይወት አበላሽቶብኝ የነበረው። ቤተሰቦቼ ይሄ ሰውዬ ባደረገብኝ ነገር ከብዙ ሰዎች ጋር ተጣልቻለሁ። ማለት እኔ እስኪገርመኝ ድረስ እኔ በቃ አጠገብ የቅርብ የሆኑ ሰዎችን ቀርባችሁ ብትጠይቋቸው ይሄ ቅን አይነት አስተሳሰብ ያላቸው ጥሩ ጭንቅላት ያላቸው ሰዎችን ብትጠይቋቸው ስለኔ መጥፎ የሚያወሩ ሰዎች ያሉ አይመስለኝም። ምክንያቱም ጥሩ ነኝ እያልኩ አይደለም፣ ግን ሁሌ ፈጣሪ ነው የምለምነው ነገር አለ በእኔ ሰው እንዳያዝን መጥፎ ላለመሆን። ሲጀመር ሰው ሲያለቅስ ወይ ሰው የሆነ ነገር ተቸግሮ ሳይ ውስጤ ስለሚያመኝ ስለምታመም እንባም ስለሚመጣብኝ ስለማዘን ኦኬ መጥፎ ሰው አይደለሁም እንዲህ መሆኑ ለዛ ነው ብዬ ራሴ እንዳረጋግጥ አድርጎኛል። እና ምን ለማለት ፈልጌ ነው መጥፎ ሰው ሆኜ አይደለም። ብዙ ሰዎች እንዲርቁኝ፣ ብዙ ሰዎች ከኔ ጋር እንዲጣሉ፣ እኔ ብዙ ነገሮች እንዲበላሹ፣ የምወዳቸው ሰዎች እንዳጣ፣ ከዛ በኋላ ደግሞ እኔ አብጄ ተናድጄ ራሴን እንዳጠፋ አድርጎኝ ነበርና ጽውሯ ማርያምን ባልሄድ ኖሮ ምናልባት እኔ ሞቼ ነበረ። እንዳልክ ሞቷል የሚል ዜና ነበር ልሰሙ የነበረው። 2-3 ቀን ሞክሬ ከዛ በኋላ ማለት መሞከር እንደዚያ ነገሮችን አሰብኩኝና 2-3 ቀን ራሴን ያልሆነ ቦታ ላይ ለማድረግ በቃ ሁሉም ነገር እርግፍ አድርጌ ትቼ ራሴን በቃ ለማጥፋት ሞክሬ ነበር። ያጣሁት ነገር ኖሮ አይደለም እኮ አስቡት። ምንም የተቸገርኩት ነገር ኖሮ አይደለም። የሰው ፍቅር ብቻ በማጣትና ነገሮች እንዲስደብሩኝ እንዲያስጠሉኝ ከሰው ጋር እንድጨቃጨቅ በሚያረግ ነገር ብቻ ራሴ ለማጥፋት ሞክሬ ነበር። ግን እግዚአብሔር ደርሶልኝ ጽውሯ ማርያምን ሄድኩኝ፣ ጸበል ገባው። ከዛ በኋላ ነው ሁሉም ነገር እውነቱን ያወቅኩት። ቤተሰቦች እንግዲህ ያው በእኔ ህይወት እንደዚያ ነገሮች ሆኖብኝ ነበረ። ግን እግዚአብሔር የሚያስመልጠው እግዚአብሔር ጽውሯ ማርያም እኔ ከዚህ ጉድ አውጥታኛለችና እዛ ባልሄድ ኖሮ ምናልባት እንዳልክ እንዲህ እኮ ሞተ የሚል ነገር ልሰሙ ነበረ የምትችሉት። ግን እግዚአብሔር ሲያስመልጠኝ
እግዚአብሔር ሲረዳኝ ቶሎ ወደዛ ሄድኩኝ። ሁሉንም እውነት ደግሞ እዛ አወቅኩት። ያው ነፃ ወጣሁኝ። በእርግጥ እዚህ ከመጣሁ በኋላ ነው የሆነው ነገር የተነገረኝ ማለት ነው። ስለ ሄሉሻ እናውራ። ሄሉሻ በነገራችን ላይ እኔና ሄሉሻ ተታርቀናል። በጣምም ደስ ብሎኛል። አዲስ ዓመት ከመግባቱ በፊት ሁለታችንም ተታርቀናል። ማለት ምንም አይነት ቅያሜም አልነበረንም። ማለት የውስጤን ያለውን ፍቅር እሷም ታውቀዋለች፣ እሷ ጋር ያለውን ፍቅር ደግሞ ስለማውቀው ስንታረቅም ምንም የከበደንም ምንም የሚጎረብጥም ነገር አልነበረም። ከሷ ጋር ከታረቅኩኝ በኋላ እንደውም ሞር ጨመርኩኝ፣ ወፈርኩኝ፣ ተስማማኝ፣ ደስተኛ ሆንኩኝ። ቤተሰቦች ሄሉሻ ማለት ስለሷ የሆነ ነገር ልበል። ይሄኛው እንዳልክ ሌላ ነው። ምክንያቱም ከዛ እስራት ይወጣ በፊት የነበረው ያኛው ንጹሁን የነበረውን እንዳልክ ነውና እዚህ ጋር ቆሞ የሚያወራቸውና ሄሉሻ ማለት በቃ ዳይመንድ ናት፣ የሰው ወርቅ ናት። እኔ እሷን በማጣቴ እኔ ብቆጭ እንጂ እሷ አትቆጭም። እኔ ቢጎልብኝ እንጂ እሷ አይጎልባትም። ከሷ ብዙ ነገሮች ያጣዋቸው ነገሮች አሉ። በጣም ብዙ ነገሮች ማለት ነው። መቼም ላገኛቸው ማልችላቸው፣ ከሌላ ሰው ላገኛቸው ማልችላቸው በኔ ከዚህ በኋላ በሚኖረኝ ህይወትም እንደዚያ ነገር ውስጥ መግባት አልፈልግም። ከሴት ጋር የሆነ ነገሮች ምናምን እሱ ለእግዚአብሔር ነው የምትሆነው። ግን ከሷ ጋር የሆንኩትን ያህል ደስተኛ ከሌላ ሰው ጋር ሆናለሁ ብዬ በፍጹም አልጠብቅምም አላስብምም። እንደዚህ አይነት ነገሮችም አይኖሩኝም እና አሁን በጀመረችው ህይወት እሷ ሊጠቅማት እሷ ሊሆንላት እሷን ሊያስደስታት የሚችል ነገር እስከሆነ ድረስ የሷ ደስታ ያስደስተኛል። አለ አይደለ ሰው ነኝ አይደል የሆነ ነገሮች እንትን ቢለኝም ግን ለሷ ደስታ ስል እኔ ደስተኛ ነኝ። አሁን በጣም ደስተኛ ነኝ በሷ ደስታ ማለት በቃ ደስ ብሏት እያየሁ ነው። ደግሞ አይቻለሁ ደስ ስላላት ባለችበት ህይወትም አሁንም በተፈጠረው ነገር ደስ ብሎኛል። ግን ያው ደስተኛ የሚያረጋት ነገር ከሆነ ነው እንጂ እሷን በማጣቴ እኔ ያጣሁትን የጎደለብኝን እኔ ነኝ የማውቀው። ግልጽ ነው። እንደ ሄሉ አይነት ሰው እኔ እንጃ ከስንት አንድ ነው ሊኖርም ሊገኝም የሚችለውና ሄሉ በጣም ጠንካራ ሴት ናት። ፍቅር አዋቂ ናት። ፍቅር ሳሰስት ሰፊ ፍቅር ሰጪ ናት። ለሰው የምታስብ ለሰው የምትጨነቅ ናት። ሰውን ደግሞ ጠልቃ ካወቀችው ለዛ ሰው የምትጨነቅ የምትረዳ አንደርስታንዲንጓ በጣም ከፍ ያለ ነው። በጣም ምገርም ሴት ናት እና ሄሉሻ እኔ ቆንጆ የሆነውን ነገር መልካም የሆነውን ነገር ነው የምመኝልሽ። አንቺም ታውቂያለሽ። ያ ማለት ያው በቃ ጥሩ ነገሮች እንዲገጥሙሽ ነው የምፈልገው። መቼም ማረሳቸው ትዝታዎች ደግሞ አሉኝ። ማለት ምንም ነገር ቢመጣ ማንም ቢመጣ ምንም ቢመጣ ሊያስረሱኝ የማይችሉ ትዝታዎች አሉኝ። ሐዋሳ በነገራችን ላይ ሆን ብዬ ነው የመጣሁት። ከረጅም ጊዜ በኋላ ነው ሐዋሳ የመጣሁትና ግን አብዛኛውን ጊዜ ሐዋሳን ነበረ ከሷ ጋር ብዙ ነገሮችን ያሳለፍነውና እዚህም ሜቢ የምታስታውሱ ከሆነ ቂጤን ላሰራ ነው ከኋላ መቀመጫው ይሄን ላሰራ ነው የሚል ፕራንክ የሰራችኝ እዚህ ነበረ። ከሷ ጋር የነበርኩበት ቦታዎች በሙሉ በነገራችን ላይ እየዞርኩኝ ሳይ ነበርና ሌላኛው አርባ ምንጭ ነው። አርባ ምንጭም ደግሞ ከሷ ጋር የነበርኩባቸው ቦታዎች በሙሉ ሄጃ ያለውና መቼም ማረሳቸው ትዝታዎች በውስጥ ያሉ ማንም የትኛውንም አይነት ሰው ቢመጣ የማያስረሳኝ ትዝታ ነው ያለኝ። ሄሉሻ ጥሩ ነገሩን ብቻ ይቅጠምሽ። በቃ ይሄንን ነው። ከዛ ውጪ ማመስገን የምፈልጋቸው ሰዎች አሉ። ቤተሰቦቼ ወዳጃችሁ፣ ትክክለኛ ወዳጃችሁ ማለት ግን በደስታችሁ ሰዓት ብቻ የሚኖር ሳይሆን በችግራችሁ ሰዓት፣ በሚከፋችሁ ሰዓት፣ ያ ከባድ በሆነ ጊዜ አብራችሁ የሆነ ሰው ነው ትክክለኛ ወዳጅ ማለትና ቤተሰቦች ብዙ ከውጭ ሀገር ስደውሉ የነበራችሁ ሰዎች አላችሁ። እኔን ስታጽናኑኝ ላይክ ከነበርኩበት ህመም ከነበርኩበት ስቃይ እንድወጣ ጸበል እንኳን ስውሯ ማርያም እንድሄድ ያደረጋችሁኝ ውጪ ያላችሁ እህቶቼ ናችሁ። በእናንተ ግፊት ነው ባይዞይ እዛ አልሄድም ነበር እኔ
እዚህም በቅርበትም ያለ ሰው ያንን ነገር አልመጣለትም ነበር። ግን በእናንተ ጉትጉታና በእናንተ ጭቅጨቃ ነው እዛ ሄጄ ነፍሴን እንዳድን ያደረጋችሁኝ። ሌላኛው ደግሞ ከሄሉሻ ጋር ያስታረቃችሁኝ እህቶቼ በጣም አመሰግናለሁ። እኔና ሄሉ እንድንታረቅ ብዙ የጣራችሁ ብዙ ውጣ ውረድ ያያችሁ ውጭ የምትኖሩ እህቶች አላችሁና እናንተንም በእግዚአብሔር የሚወደውን ነገር ነው ያደረጋችሁት። ጥሩ ነገር ነው ያደረጋችሁት። እናንተንም በጣም ማመስገን እፈልጋለሁኝ። ከዛ ውጪ ስደውሉ ስታጽናኑኝ፣ እንደዚሁ እዚህም ሆናችሁ መጣችሁ ስጠይቁኝ የነበራችሁ ቤተሰቦች በጣም አመሰግናለሁ። ጓደኞቼ ብዙ ናቸውና ያው አዲስ አበባ የሚኖሩ ከልጅነት ጀምሮ አብረውኝ የነበሩ ጓደኞች አሉ። እናንተን በጣም አከብራችኋለሁ። ተራ በተራ ደግሞ እናንተ ጋር እመጣለሁ። አሁን በሚጀምረው ፕሮግራም እናንተን የሚያካትት ስለሆነ ወደ እናንተ እመጣለሁ። ከዛ ውጪ እንዳልክ የአርባ ምንጩ ዩቲዩበር ያው አብዛኞቻችሁ የምታውቁት ይመስለኛል። እንዳልክ ጓደኛዬ ነው። እኔና እሱ የተገናኘ ነው በሶሻል ሚዲያ ነው። የዛሬ 5 ዓመት ነው የተገናኘ ነው። ከጓደኛም በላይ ወንድም ቤተሰብ ጋር ድረስ ሁላ አብረው መሆን ብዙ ነገሮችን የጓደኝነትን ጣዕም ያወቅኩበት እንደዚሁ ደግሞ መካሪየም ጨምር ነውና እንዳልከንም ቴንክ ዩ ማይ ብራዘር በጣም አመሰግናለሁ። ክብር አለኝ ለአንተ፣ ፍቅር አለኝ ወንድሜ፣ እንድታውቀው የምፈልገው ነገር አንተንም በጣም አመሰግናለሁ። ሌሎቻችሁ ያው ሌሎች ጓደኞቼ በሶሻል ሚዲያ ስለማትታወቁ ቀጣይ በሚጀምረው ፕሮግራም ያው ስማችሁን እየጠራው ስራውን የምንሰራው ይሆናል። ቤተሰቦች ሁላችሁንም አመሰግናለሁ። ምስጋና ለስውሯ ማርያም ይሁንልኝ።